አስደንጋጭ የሆነ የሪል ስቴት ረቂቅ አዋጅ ጸደቀ። ሚያዝያ 23 ቀን 2017 ዓ.ም ባካሄደው 44ኛው መደበኛ ስብሰባ ላይ የተለያዩ ጉዳዮች ላይ ተወያይቶ ውሳኔ ማሳለፉ ይታወሳል። አምስተኛ ላይ የተወያየበት የነበረው ግን የሪል ስቴት ልማትና የማይንቀሳቀስ ንብረት ዙሪያ የነበረው የረቂቅ አዋጅ እሱም የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆንበትን አግባብ ለመደንገግ የወጣው ረቂቅ አዋጅ ሌላው ምክር ቤቱ የተወያየበት አጀንዳ ሆኖ ቆይቷል። የዜጎችን የመሬት ይዞታ የማግኘትና የመጠቀም መብት በማያጣብብ መልኩ ለውጭ ዜጎች ህጋዊ አሰራር በመዘርጋት ከአራት በላይ ኦብጀክቲቮችን ሴት በማድረግ ምክር ቤት ስብሰባ ላይ መመልከት ይችላል። አንደኛውና ዋነኛው ኦብጀክቲቭ የውጭ ካፒታል በሀገራችን ስራ ላይ እንዲውል ለማበረታታት ነው። ሁለተኛው ኦብጀክቲቭ የቤት ልማት እና ተደራሽነትን ይበልጥ ለማነቃቃት ምንድነው? ሪል ስቴት ማርኬት ላይ ገዢዎች፣ ሻጮች አሉ። እነዚህ ኮምፒቴቲቭ የሆነ ማርኬት ነው አሁን ላይ ሪል ስቴት የምንመለከት። ሶስተኛው ኦብጀክቲቭ የመኖሪያ ቤት ፍላጎት አቅርቦት ሚዛን ለማስጠበቅ ይሄ ምንድነው? ዲማንድ እና ሳፕላይ የምንለዋለን። ገዢ አለ፣ ሻጭ አለ። የነዚህ ፍላጎትና አቅርቦቱ ካልተመጣጠነ ዋጋው የናረ ወይንም ደግሞ በጣም ዝቅ ያለ የመሆን እድል ይኖረዋል። ይህን ባላንስ ለማድረግ የውጭ ኢንቨስተሮችን የውጭ ባለሀብቶችን ያቸዋል ማለት ነው። አራተኛው እና ዋነኛው ደግሞ የኢትዮጵያ አብዛኛው ኮሚኒቲ 70% የሚሆነው ያንግ እንደመሆኑ መጠን ለዜጎች የስራ እድል ለመፍጠር ትልቅ ጠቀሜታ እንዳለው በመረዳት የውጭ ባለሀብቶችን አገር ውስጥ ላይ ሪል ስቴት ዲቨሎፕመንት ላይ እንዲሳተፉ እንዲሁም ደግሞ ባለይዞታ እንዲሆኑ ፈቃድ ተሰጧቸዋል ማለት ነው።